ቮይሱን ልክፈታው። ከፈችው እኛ ሰክራለ የሚበዳት ምና ሸርሙጣ ደግሞ ስለ እንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ድምፁ እንደዚህ ነው የሚያወራው። እናትሽን የቤተ መንግስት ዘበኛ ሳይቀራለ እንደ የሚበዳት ምናን ሸርሙጣ ደግሞ ስለ እንትን ታወሪያለሽ እንዴ? ሸርሙጣ አባትሽ ሸርሙጣ፣ አንቺ ሸርሙጣ። ዘረ ሸርሙጣ አይደላቸው እንዴ? የሞተችውን እናቴን ኦሺ የሞተችውን የብልግናው ብልግና። አይዞሽ እናቴ ማታመጥ ሚሆንሽ ብያዝ ራሱ የሚመጣብኝ ነገር የለም። ምን ክሱ ክስ ይመስልሻል? እንዲ ምን አመት አያሳስረኝም ቢባል እንኳን ግን ገደል ነው ይዣቸው የምገባው። እመኑ ሸራ ማሙጦች። ምንድን ነው የያዘብሽ? ከራቁት ቪዲዮ ውጭ አንቺን ገደል ሊያስገባ የሚችል ነገር ምንድን ነው? እኔ ብያዝም ገደል ነው ይዣችሁ የምገባው ያለው ቃል ይሄ ገልሻለሁ፣ ሟች ናችሁ አንቺን ቤተሰብሽም ምናምን። አይ ተይዞ የወሰደው የሰረቀው የጓደኛዬ ንብረት እንግዲህ የወረሰችው ያለ አለኝ የምትለው ንብረቶች እንዳለ ነው የወሰደባት። የፖሰት ነው ቪዲዮ ላይ እሷ ጋር ሂዶ ራሱ አይዞሽ እንግዲህ በርትተሽ ስሪ ከዚህ በኋላ ሰርተሽ ትለወጫለሽ ምናምን ይላታል። የዘረፋትን እቃ የተዘረፈችው ሻንጣ የተዘረፈው ማን ነው? ጓደኛዬ። ጓደኛሽ? ውስጡ ምን ምን ነበረው? ሮሌክስ፣ ዳይመንዶች፣ ሮሌክስ ሰዓት፣ ዳይመንዶች። የእሷ ደግሞ ሁሉም ወረቀት ያለው በንጹህ ብር የተገዛ ባሏ ጊፍት የሰጣት። ኦኬ እኮ ሻንጣውን ከየት ነው የሰረቀው? ከመኪና ውስጥ ከቤት ውስጥ? ከእኔ ቤት ከቤታችን ከቤት ይዞ ጠፋ። ከዛ በኋላ ነው የጠፋው። እሱ ራሱ አትጠቀምም። ይሄ የሾ ልጅ አይደለችም፣ አታረግም እንደዛ። እና ባሏ ይሞትባትና የወረሰችው ዳይመንዶች፣ ሮሌክሶች ምናምን ብቻ ባልሽ ሲሞት ሙቭ ታደርጊያለሽ ተመልሳ ወደ ጣሊያን ልትመጣ ማለት ነው። ጀርመን ነበር የምትኖረው ከሱ ጋር። እች ልጅ ሻንጣዎቿን እኔ ጋር ትተዋለች፣ እኔ ጋር ታስቀምጣለች። የት ልትሄድ? ኢትዮጵያ አያቷ ታመው ትሄዳለች። ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን ሁለት ቀን ነው። ሁለት ቀን በፊት ከኢትዮጵያ ሰው ይመጣል። የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ፣ የኔ አባት፣ እሱ ያግዘው ወደዚህ ወደዚህ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ፣ እሱ ይሄ ሀጂ ማለት ነው የኔ የሚደበድበኝ፣ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ ሲይዛችኋለሁ፣ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ሲይዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ፣ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። ኧረ ብዙ ንብረት ነበረው ምናምን ሲለው አይ ንብረት አልነበረውም፣ ሽፎን ምናምን ነበር፣ ለሰዎች ጊፍት ነበር የነበረው ምናምን። ግን እዛ የምፈልገው ቢገኝልኝ ሻንጣው ደስ ይለኛል። ኢትዮጵያ እኮ እንደዚህ ከሌቦች ጋር ምናምን እዛ ሰፈር ያሉትን ተብሎ ሻንጣ ይመለሳል፣ ቢመልሱልኝ ደስ ይላል ምናምን ብሎ እያወሩ እሱ እኔ አስመልስልሃለሁ አለው። ይሄ ሀጂው ማለት ነው። እኔ አስመልስልሃለሁ አለው። ከዛ ተደዋወለ ምናምን አሉ። እኔ አሁን ሁላ ነገር እኔ አላውቅም፣ ተነግሮኝ ነው። 600 ብለዋል፣ 600 ዩሮ ብለዋል ብሎ ከሰውየው 600። ከዛ ደግሞ ሌላ ልጆቹ ምናምን መጡ ነበረ። ለምን ቱር ሊያደርጉ ነው ኢሮፕ። 3000 ዩሮ ለትኬት እኔ ልቁረጥልህ ብሎ 3000 ዩሮ ለትኬት ተቀብሎ እኔ ቤት ውስጥ የነበረው የጓደኛዬን ዳይመንድ ሮሌክስ ምናምን እንዳለ ይዞ ጠፋ።
ጠፋ፣ አይመጣም። ከዛ እኔ ሰዎቹ ደወሉልኝ። እንዴ እንደዚህ ጓደኛሽ ምናምን እኮ ለትኬት ብሎ ወስዶ ምናምን ልጆች ይዤ እየተንከራተትኩኝ ነው ይዞብኝ ጠፋ ምናምን ሲሉኝ፣ የምን ትኬት እንደዚህ ሌባውም እንደዚህ ይመልሳለሁ ብሎ አስመልሳለሁ ብሎ ከዛ ሰዎቹ ሲጠፋባቸው እሱ ጊዜ ለአባቴ አንተ ነህ ያስተዋወቅ ማስፈራሪያ አሁን መጣ ማለት ነው። እገላችኋለሁ እህቶችን እንደዚህ ነው በጣም በፍርሃት ልሞት ነው ወይ? ከዛም አማራጭ ምንድን ነው? አንቺ ጋር መምጣት ሆነ። በቃ ከዚህ በኋላ ምንም ብሆን ችግር የለብኝ። መጥቼ ተናግሬያለሁ ያለብኝን ነገር ሁሉ እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ። እሱ ብቻ አይደለም ሀቡ፣ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ የሚልክለት እንደዛ ብሎ ማለት ነው። አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን ሁሉም ነገር ታወቀ፣ ግልጽ ሆነ። እና አባት ታወቀበትን አጋጣሚ ንገሪኝ። ቮይሱን ልላክልሽ ሀቢባ? ላክልኝ። ከፍቷል። በመሀል የተወቹ አሁን ልጅቷ በቃ አለ አይደለ አይዞሽ የምትባልበት ጊዜ ነው እንጂ እንደዚህ የምታወራበት ጊዜ አይደለም። የችግር ነገር ሆኖ ነው እንጂ በመሀል የተወቻቸው የረሳቻቸው ማአት ነገሮች አሉ። እሱን ይዘትባቴ ነበረ። የኔ ካልሆንሽ አሰራብሻለሁ ምናምን ያላቱላ ነበሩ። እንደ ቀልድ ያለፈቻቸው ማለት ነው። ያማል እንዲህ በዚህ ዘመን እንዲህ ያለ ምናምን ብላ የራሷን ልብ አይታ ሰው እንደዚህ አያደርግም ብላ በማሰብ ማለት ነው። ብዙ የረሳቻቸው ነገሮች አሉ መሀል ላይ ሚስ ያደረገቻቸው። በፊት ሳውዲ አረቢያ ኖሯል ዲናዬ? እኔ አላቅም። ዲናዬ ኖሯል እንደ ታሪኩ የምትንገታ ነግሩኝ አይሰጠኝ ምንም ነገር ራሴ ገዝቼ ነው። አንድ ነገር አድርጎልኝ አያውቅም። አንድ ነገር ገዝቶልኝ አያውቅም። እያንዳንዱ ማስረጃ ሀቡ ሊና ይትሙት ነው የምልሽ፣ እልክልሻለሁ። የገዛሁበት ዓመተ ምሕረቱ ታዲያ እግርሽን ሰቅለሽ ቁጭ ብዬ ሳበላሽ ሳጠጣሽ ጥሞሽ ቱሪናፋ የሚነፋውን ነው እንደዚህ እንደ ሮሌክሱ እንደዚህ እንደ ቆርቆሮ ቱሪናፋ አፉ ምላሱ እግዚአብሔር ሲሰጠው ምላስ ሰጥቶታል። በጣም ድኩላኖችን ነው የሚያክለው። በሱ በቁመቱ ልክ ናት ምላሱ ርዝመቱ። ያ እኔ ምላሴ ይኸውልሽ የተኛውን በሬ ቀስቅሰው አረጉ አውሬ ይባላል። ሻራብ ዝም በል ዝም ትላለህ። አሁን አንተ ነህ እንደ ሴት የምትጨቆ ነው። አሁን አንተ ነህ የምትሰደበው። አሁን ያንተ ጊዜ ነው ገና። እግዚአብሔር አዋረደ በእኔ በቃ። ከዚህ በኋላ የምትበደል ሴት አትኖርም። ማንንም እየገረፍክ እያስፈራራህ እያጨበረበርክ ምናምን አትኖርም። ዳስት አበቃ ጊዜ ማስረጃ ማቅረቢያ እንጂ ስብከት መንገሪያ አይደለም። አለቀ። ይሄ አሁን ስብከት ነው ያደረግሽው። ልክ እንደ ፓስተር ለእኔ አንተ እንደ ሴት እንደዚህ መመላለስ ትወዳለህ። እኔ ደግሞ እንደ ወንድ ሁኜ እመልስልሃለሁ። ተረጋግቼ ቀስ ብዬ ነው እመልስልሃለሁ። እንደ ስብከት ማውራት ሳይሆን ማስረጃ ታቀርቢና ፍርዱን ለሰዎች እንሰጣለን። ይሄ በእኔ ብቃ ሌላ ሴት መጫወቻ አትሆንም ምናምን ብሎ ዜና ማውራት ሳይሆን ማስረጃዎችሽን ታቀርቢና ከዛ ማቅረቢያ ፎቶ ማስረጃ አልቀረበም። ማስረጃ የሰላምን እኔ ትመታታለሁ፣ ትጣላላችሁ፣ ትጋጫላችሁ ያልሽው ልክ እንደ አንድ ገርል ፍሬንድ እና ቦይ ፍሬንድ እንጣላለን እኮ 3 ዓመት እንግዲህ 4 ዓመት የሰው ልጅ ሲኖር አይጣላም አይባልም፣ ይጣላል። ኦኬ እሷም ብዙ ጊዜ ትመታኛለች አባቷ ቤት እና እናቷ ቤት። ኢንተርኔቱ ተቋረጠ መሰለኝ ከሆቴሉ መጣክ። ይሄ በእውነት እኔ ከተውሽኝ አጠፋሻለሁ ብልሽ እኔ የሚሄድ ከሆነ ነው እንደዚህ አይነት እርምጃ የምትወስደው እሷ። እኔ አይደለሁም ማረገው። እኔ እንደዛ እገልሻለሁ ምናምን ከተውሽኝ ብያትም አላቅም፣ አርጌው ስለማላቅ ሴትም ብርቅ አይደለም። ብርቅ ያለው ነው ቴዲ ኦርት የሚለውን አበባ እየላክልሽ ነው። ምንጣላ ነገርኩሽ።
ገባሽ? ቡና አሁን ማንም አይገባም። ሲጨርስ እሱ ተናግሮ ምስክር ምናምን ሲጨርስ ነው የሚገቡት። አሁን ሁለታችሁ ብቻ ነው የምትነጋገሩ። አሌክስ ራሱ ሚቱን አያበራም። ፎቶን መለጠፍ ብቻ ነው ስራው። ቀጥልሽ እና ይሄ ምናምን ብለው በጠቅላላ የዘረዘሩልሽ ነገር ድብና አድርገው የሚያውቁት ነገር ነው። በርበራቸው አይመለከተንም። ጉዳያችን እዚህ ጋር ያሰባሰበን ለሊና እንደዚህ መደብደብ ደብድባሃታል ወይስ አልደበደብካትም ነው? አልደበደብኳትም። ከደበደብኳት ህግ ያለበት ሀገር ስለነበረች በሰዓቱ እንጣላለን። እንደ ማንኛውም ባልና ሚስት ወይም ፍቅረኛሞች እንጣላለን፣ እንደባደባለን። እሷም ትደበድበኛለች እያልክ ነበር እኮ። አዎ፣ ግን እንደዚህ የዚህን ያህል እንደዚህ የሚያደርግ እንደዚህ አይነት ደረጃ ተደራርሰንም አናቅም፣ ሆነንም አናቅም። እየነገርኩሽ እኮ ነው። በየባሩ የምታረገው እሷ ናት። የምትማታው፣ ከሰው ጋር የምትደባደበው፣ ጠርሙስ ላይ መጠጥ የምትደፋብኝ ምን የምትለው እሷ ናት። ማንም ነው የሚያውቃት። ለምንድን ነው መጠጥ የምትደፋበት? ጠርሙስ ላይ የሚሰብር ለምን? ስትሰክር እንደዛ ናት። ስትሰክር እንደዛ ናት። ስትሰክር እንደዛ ስለሆነች ይኸውልሽ። እሺ ለሰላም የላከው ያመንክበት ሰላም ለምን መታሃት ብላክ ጓደኛዋ ያመንክበት የተጸጸትክበት ቮይስ የለም ሰላም ጋር እንደዚህ አይነት ነገር አለም። ይሄ አሁን በምታሳይሽ ፎቶ አለም። በሌላ በቀላል ኢዚ ነው ሰላምዬ እንደዛ ነው ምናምን በቃ በጣም እንደ እህቴ ስለማከብራት በማከብራት መንገድ ነው ማውራት እሷን። እኔ ቮይስ ይኖራል አይኖርም በብዛት ተደዋውለን ስለማውራ እኔ በብዛት ተደዋውዬ ነው። ይኸውልሽ ሀቢባ ችግር ያለብኝ ወንጀለኛ ምናምን ከሆንኩኝ ሲጀመር ቮይስ አለክን። ይህን ሁሉ እንዳሉት እንደዘረዘሩልሽ ወንጀል አይነት ከሆነ በጣም ኃይለኛ ማፊያ ነኝ ማለት ነው። አንድ ሰው ደግሞ ስለ ህግ የሚያውቅ ስለ ወንጀል የሚያውቅ ሰው ደግሞ በዚህ ፎቶ ግን ፌስቡክ ላይ ሌባ ብሎ በመለጠፉ ለምን አትከሰው? እኔ እኮ ያየሁት መቼ ነው ሀቢባ? እኔ እኮ ያየሁት አሁን 4 ቀን ነው 3 ቀን እኮ አይሆነውም ያየሁት። እኔ አላየሁትም። ከዛ በፊት አይቼው አላውቅም። እናቴ ትሙት አላየሁትም። አሁን ነው ያየሁት። አሁን አየኸው? የፖስተው ቀን አይተኸው ለእኔ ልከህልኛል። እሱ ደግሞ ልክልሻለሁ 50 ደቂቃ በኋላ ኦልሬዲ አይቶታል እሱ። እኔ ደግሞ አላወቅኩም። አባቴ ነገርኩሽ እኮ ታዲያ ፖስተው ለእኔ ልኮልኛል። ለእኔ አባትሽ ፖስት አደረገ። እኔ ደግሞ ለቅሻለሁ። መሰርትም አባትየው ላይ ታዲያ እኮ ነገርኩሽ እኮ አሁን ነው ያየሁት አይደለ? እኔ አሁን ዶክሜንቴን እያስጨረሱ ነው። ሳስጨርስማ ድብና አድርጌ ከሰዋለሁ። ይሄ እኮ ኢሮፕ ነው። ሊና እንደከሰሰችክ ጣሊያን ላይ እና የክስ መጥሪያ ወረቀት እጇ ላይ እንዳለ ታውቃለህ? ከስሻለሁ ብላኝ አውርታኝ ማታቅም። አንድ ማወቅ ያለብሽ ነገር ዋትስአፕ ላይ ክፍት ነው፣ ብሎክም አልተደራረግንም። የክስ ወረቀት ቢኖራት ኖሮ የከስሻለሁ የሚል ወረቀት ትልክልኝ ነበረ። አንድ ደግሞ ማወቅ ያለብሽ ነገር የዛሬ 2 ወር 3 ወር ከስሻለሁ ብላ የምታወራ ከሆነ የከሰሰችበትን ወረቀት መቼ እንደከሰሰች ትላክልሽ። ለምን አትልክልሽ? ልኬላታለሁ። አባቱ ልኬላታለሁ። ባይዘዌ እንደ ድሮ አልፈራህም። ከዚህ በኋላ ብታስገድለኝ ብትገለኝም ምንም አይመስለኝም። ሀ በቁምህ ተልተህ የምትሞት ሰው የኔ ግፍ መቼም አይለቅህም። መቼም አንድ ነገር ልንገርሽ፣ በቁምህ የምትሞት ሰው ነህ ምናምን ማለት ምን ማለት ነው? ስትበይ ስትጠጪ 4 ዓመት ሙሉ እግርሽን ሰቅለሽ ስትበይ ስትለብሺ ስራ ትተሽ ቤትሽ ተጋድመሽ ስትበይ ስትጠጪ ያነበርሽ ሰው እኮ ነሽ። በቁምህ ነው የምትተላው ማለት ምን ማለት ነው? አንቺ እየቆረብሽ ነበር እንደ ቁጭ የምትይው ቤት ውስጥ እንዴ? ሰዓቴን ሸጬ ሳበላሽ ሳጠጣሽ እኮ ስትበይ ስትጠጪ ነበረ። ከስዊድን ያን ሁሉ ነገር ይዤ መጥቼ ስትበይ ስትለብሺ ስትደሸሺ ስትጨፍሪ ነበረ እኮ። ግን ዋቴቨር በሰላም ሰዓት አብራችሁ በልታችኋል፣ ጠጥታችኋል፣ ጨፍራችኋል። እሱ ችግር አይደለም። አይደለም ሀቢባ፣ አንድ ደግሞ ያልተረዳሽ ነገር አለ። አንቺ እነሱ እንደዚህ እኔ ምንም አላውቅም ነበር እንደዚ እንደሚያደርግ ምናምን ከስዊድን የሆነ ነገር ተፈጠረ ምናምን ሰው ሲደውልልሽ ምን እንትን ትያለሽ እንደ አንቺ ታውቂያለሽ ምን እንደምሰራ ድብና አድርገሽ ታውቂያለሽ። ለምን አላውቅም ይላሉ ሀቢባ። እህቴም አይ አላውቅም ነበረ እንደዚህ ነው። ይሄ ወንድሜ እህት አላውቅም አላለችም። ሌባ ነው ከመጀመሪያው ወንድሜ ሌባ ነው ይቅርብሽ ብያት ነበር። እሷ ናት አልሰማም ብላ አብራዊ ሆነች ብላለች አደለ? እህቴም ልትበላ ነበር የፈለገችው፣ ሰዓቱን አልተሳካላትም። ሌባ ነው ብላ እሷን አርቃ ልትበላ ነበር፣ አልተሳካላትም። 4 ነጥብ አለቅ። ሌባ ስለሆንኩ ሳይሆን ስለ መብላት ፈልጋ ስላልተሳካላት። ሰው ካልተሳካለት እንዲህ ነው የሚለፈልፈው። ሜቢ በሶሻል ሚዲያ ምናምን የምናቃጥሩ ነው ምናምን ለምትይው ስንትስ ሰክራ እየተንበጫበጨች ስትሳደብ ስትራገም ትውል የለ እንዴ? ጥሩ አዎ። ክለባውስ እኮ ክለባውስ ማንም ነው የሚያውቃት።
ክለባውስ ማለት ነው። እዛው ሮማ ያላችሁ ኢትዮጵያውያን ናችሁ የምታውቁት። እኛ ቲክቶክ ላይ የምናውቃት መታ እርዳታ ላይ ስትሳተፍ መታ ጊፍት ለዛም ለዚህም ስትሰጥ እንጂ ላይቭ ሰክራ ላይቭ ገብታ ምናምን አይቻልም። እናንተ ናቸው እና ለእናንተ ጊፍት እየሰጠች እኮ ነው። የ9 ወር ውዝፍ የ10 ወር ውዝፍ የመብራት ምናምን ስከፍል የምውለው እኔ እንግዲህ ባሌ ሞቶ ምናምን አላውቅም ምናምን የምትለው ቲኬት ቆርጬ ነው ያለን። ሌላ ኳስ ምንድን ነው የሌለ ድራማ ማውራት። ይችን ብትሆን ጸበል ስትሄድ ቲኬት ቆርጬ ብር የውጭ ተናግራለች። ሊና ተናግራለች። ጸበል ሂጂ ብሎ ቲኬት ቆርጦ ሰጠኝ ብላለች። ሊና ተናግራለች ራሷ። በቃ ታዲያ ይሄን እንደዚህ ያደረግን ካለ አንድ ሰው ቢሮ ከሌለው ወይ የሚያከራየው ራይድ መኪና ከሌለው ወይ ሆቴል ከሌለው ተቀጥሮ የማይሰራ ከሆነ ብሩን ከየት ያመጣዋል ብለው ነው የሚያስቡት። እኔ የራሴ ቢዝነስ አለኝ። እኔ አሁንም እኮ ሌባ አይደለሁም። እኔ አንድ ሰው ከባንክ ተበድሮ ኮሚሽን ስለወሰድኩኝ ሌባ ነኝ ብዬ መናገር አልችልም። ከሰዎችስ አሜሪካ ልካቸዋለሁ እዛ ልካቸዋለሁ እያልክ የምትወስድባቸው ብር ሌብነት አይደለም እንዴ? ፈልገው እኮ ነው የሚመጡት። ይላካሉ እኮ እውነት። እኔ እኮ ደላላ አይደለሁ። እኔ ያለው የምልከው ሌላ ሰው ነው የሚልከው። ወደዛ የሚሄድ እኮ ያስፈልገንም። እኔ አልክም። ሰው እኮ የሚሄደው እኔ እልካለሁ ብዬ በደላላ በመኪና በመርከብ በቦታ ላሳፍረው። አንድ ሰው የሚሄደው በስርዓት ኒኳራጋ በፕሌን ሄዶ ከፕሌን ወርዶ ሜክሲኮ እያለ እያቆራረጠ ነው የሚሄደው። ሀቢባ ታዲያ አንተ ደላላ ህገወጥ ደላላ ነህ አይደለህም? እኔ አይደለሁም አርጌ አላቅማ። እና ሰዎች የሚከፍሉክ እንድትወስዳቸው አሜሪካ ምናምን የሚከፍሉክ ታዲያ ለምንድን ነው? ኧረ እኔ አይከፍሉኝም። ይሄ መክፈል አይደለም። እነሱ ዶክሜንት አላቸው እኮ። ያለ ዶክሜንት እኮ መሄድ አትችይም ሀቢባ። ወዴት ብር የሚከፍሉክ ለምኑ ነው ታዲያ? ብር የሚከፍሉ ለምን ነው? ፐርሰንት ባንክ ብድር ስለማወጣላቸው። በቃ ባንክ ብድር ያወጣሉ። እኔ ፐርሰንት 30% ወስዳለሁ። 4 ነጥብ ለዛ ይከፍሉኛል። ይቅርታ አልገባኝ። ባንክ ብድር አንተ የምትወስድላቸው ራሳቸው ለምን አይወስዱም? የማይችሉበት መንገድ አለ። ይህንን ማብራራት አልችልም ብዬሻለሁ። እዚህ ላይ ላብራራ። ስለዚህ የምትሰራው ስራ ህገወጥ አይደለም። ስራው ህገወጥ አይደለም። በስርዓት በህግ ባንክ አምኖበት አይደለም እንደሚሰጠው። ምኑ ነው ህገወጥ? ቆይ እህትህ ራሷ የተናገረችው ብሩን በማጭበርበር ስለምታመጣው ካሽ ብር ይዘህ ማለፍ ስለማትችል ሮሌክስ ሰዓት ዩሮ ሰዓት የ100,000 ዩሮ የ50,000 ዩሮ ሰዓት እየገዛ በሰዓት ብሩን ወደ ጣሊያን እንደምታስገባው አይደል የተናገረችው? ከስዊድን እሱን እኮ ይኸውልሽ ነገርኩሽ። ግልጽ አደረኩልሽ እኮ ይኸውልሽ ግልጽ አድርጌ ሳስቀምጥልሽ